ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ጥር 16 2018 የጋት ዕለታዊ አጫጭር 3 መረጃዎች ወደ እናንተ ያደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስላላችሁ ከምንም በላይ አብራችሁኝ ስለሆናችሁ የከበረ ምስጋና ይድረሳችሁ። የኢትዮጵያ አየር ኃይል የባለፉት 90 ዓመት 9 ተከታታይ 10 ዓመታት ከ1928 እስከ 2018 በንጉሱ ዘመን፣ በደርግ ዘመን፣ በኢህአዴግ ዘመን፣ ዛሬ በብልጽግና ጊዜ ያለፈበትን የከፍታም የዝቅታም የገመገመበት ያሳየበት እንዲሁም የአንበሶቹ ሰማይ ኢትዮጵያ አፍሪካ ምድር ውስጥ ብቸኛ ላይቤሪያ አለ በራሱ ሁኔታ ግን ብቸኛ የጥቁር ሕዝብ የነጻነት ሰማይ ነው የኢትዮጵያ ሰማይ። በዚህ ሰማይ የአንበሶቹ ሰማይ ኢትዮጵያ የጥቁር አንበሳ የአየር ላይ ትርኢት ተካሂዷል። የኢትዮጵያ የውጊያ አቅሞች፣ ትጥቆች፣ መሰረተ ልማቶች፣ ቴክኖሎጂ፣ የስልጠና ማዕከላት ተጎብኝተዋል። ትናንት ምሽት እንዳያችሁት የድሮን ሾው ድሮን ላይት ነበረ። የፓናል ዲስከሽኖች፣ የፓናል ውይይቶች ከተጋባዦች ከአፍሪካ አዲስ አበባ ካሉ በቀጥታ ለዚህ ፕሮግራምም ከመጡ የሚሊተሪ አታሼዎች ጉብኝቶች። ዛሬ ትናንት የአቪዬሽን ኤክስፖ ተከፍቷል። ከትናንት እስከ ዛሬ የኢትዮጵያ አየር ኃይል የታጠቃቸው ትጥቆች ታይተዋል። ሁሉም ታይተዋል ወይ? እንደዛ እንዳንጠብቅ። አንዳንድ ትጥቆች ይሄ አይነት ትጥቅ አለን ወደፊት እንታጠቃለን ተብሎ የሚተዋል። ያው ሁሉም ኦፕን እንዲሆን አትጠብቁ። አንዳንድ በምስል ለምሳሌ ሚግ 21 ሚግ 29 ኤስዩ 30 ምናምኖች ራሳቸው ይኖሩና እንዲህ አይነት ደግሞ ከሌሎች ሀገራት ያዘዝነው አለ ተብሎ የዛ አውሮፕላን ይቀመጣል ሃንጋሩ ላይ የሚያርፍበት ቦታ ላይ እና ለዛ ነው። ኤኒዌይስ ምን እያልኳቸው ነው? ሙሉ ትጥቆች ታይተዋል። ዛሬ ደግሞ በኤር ሾው ላይ ሰፊ የሆነ የተቀናጀ የአየር ላይ ትርኢት ተካሂደዋል። በዚህ ላይ ንግግር አድርገዋል። በነገራችን ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ዋና አዛዥ ንግግር አድርገዋል። በንግግራቸው ኢትዮጵያ በየዋህነት በተላላ በአጭር ጊዜ ድል ጥቅሞቿን አሳልፋ አትሰጥም። አንድ ይሄ ነው። የኢትዮጵያ ጥቅሞች በማዕድን ሊሆን ይችላል፣ በውሃዋ ሊሆን ይችላል፣ በመሬቷ ሊሆን ይችላል። በአጭርም በረዥም በመካከለኛ ጊዜ ያላት አቅምም ሊሆን ይችላል። በተላላ ተታለን በየዋህነት ይቅርብን ብለን ወይንም በተለላችነትም በምንም ጉዳይ ያለንን ብሔራዊ ጥቅም አሳልፈን አንሰጥም። ይሄ ደም ካለ ደግሞ ማወራረዳችንን አንተውም ሲሉ ንግግር አድርገዋል። የቀጣዩ አብይ ዘመን አብይ ስትራቴጂ ዋና ሜን ስትራቴጂያችን የመጪው ዘመን የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም ማረጋገጥ ነው ብለዋል። ለዚህም በሚግ 21 ዘመን ቆማችሁ ኤስዩ 30 ምንድን ነው፣ ጄቴን ኤፍሲ ምንድን ነው፣ አፓቼ ምንድን ነው ምናምን የምትሉ ሰዎች ቆም ብላችሁ አስቡ። ዘመኑን ዋጁ። እናንተ ተቸንክራቸዋል፣ እናንተ ቁማችኋል። ዘመኑ ግን ጥሏችሁ ሂዷል። የኢትዮጵያ የውጊያ አቅምና ዝግጅት ሚግ 21 ለታጠቁ አይደለም፣ ቀጠናዊ ነው። በነገራችን ላይ አሁን ለአንዳንድ ሰዎች የፋኖ ሰዎችም ድሮን የሚመረት
ሱሳይድ ድሮኖች ይሄ ዋን ዌይ አታክ የሚባሉት ይሄዳሉ። ታርጌታቸውን መጥተው አጥፍቶ ጠፊ ድሮኖች ሁሉ ቅኝት የሚካሄደው ምናምን ለእኛ ነው ብሎ ያስባል። ኢትዮጵያ የቀይ ባህር ቀጠና ኃይል ናት። ለቀይ ባህር ቀጠና ነው ዝግጅቱ። አፍሪካዊ ኃይል ለመሆን ነው ዝግጅቱ። በስንዴ ምርት ጉዳይ ኢትዮጵያን እናማክር፣ በቀይ ባህር ቀጠና ጉዳይ ኢትዮጵያን እናማክር፣ ኢትዮጵያ ካልተሳተፈች ውጤት አይመጣም እንዲባል ነው ዝግጅታችን። በከተማ ልማት፣ በቤቶች ግንባታ፣ በሁሉም ረገድ አፍሪካዊት ተምሳሌት የሆነች ኢትዮጵያን የማረጋገጥ ነው ትግሉ። ሚግ 21 በነገራችን ላይ የኢትዮጵያ የኤርትራ አየር ኃይል 2 ሚግ 21 ነው የታጠቀው። 2 ሚግ 21 ነው ያለው። ድሮን እመለስበታለሁ። በግብፅ በኩል ያገኛቸው ድሮኖች አሉ። የግብፅ ባለሙያዎች የድሮን ስልጠና ሰጥተዋቸዋል። 24/7 ዝግጁ ሆኖ የሚል ትእዛዝ ተሰጥቷቸዋል የኤርትራ አየር ኃይል አባላት። ወደዛ እመጣለሁ። የኢትዮጵያ አየር ኃይል በዘመናት ውስጥ በከፍታም በዝቅታም ቢያልፍም ከባለፉት 90 ዓመታት አጠቃላይ ሲገመገም አሁን አየር ኃይላችን ወርቃማ ዘመን ላይ ነው ያለው። ትልቅ አቅም አለው። ኢላማን በትክክል መምታት ፕሪሲሽን፣ በአነስተኛ የሰው ኃይል ኪሳራ ረዥም ርቀት ሄዶ ማጥቃት ነው አሁን ያለው ዘመን። ምሽግ ቆፍሮ ጠመንጃ ወድሮ ኢላማህን ምታ እያሉ ድንጋይ ደርድሮ ካብ ላይ መታኮስ አይደለም። ያ ዘመን አብቅቶለታል። የአየር ላይ አቅም ነው። የድሮን አቅሞች፣ የአየር ኃይል አቅሞች፣ የሳይበር ዋርፌር አቅም፣ ሚሳይሎች፣ የጋይድድ ፕሪሲሽን ሚሳይል፣ እነዚህ ላይ ነው ኢትዮጵያም እየሰራች ያለችው። በዚህ ነው። በዚህ ረገድ በአፍሪካ ቀዳሚ አየር ኃይል ለመመስረት የያዝነው ትልም የያዝነው ራዕይ በትክክል እየሄደ ነው ብለው ንግግር አድርገዋል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና አጥንት ድል ማስመዝገብ፣ በሰው ኃይል ማስመዝገብ ያደረ የቀረ ስራ ስለሆነ ነው። በተኩስ አቅም ኢላማን በትክክል በመምታት ፕሪሲሽን፣ ብዙ ምሽጎችን ማፍረስና ውጊያን ማሳጠር፣ በአጭር ጊዜ ድል ማምጣት፣ በአጭር ጊዜ የተፈለገውን ታርጌት መምታት ታሳቢ ያደረገ አቅጣጫ እንከተላለን። ይህንንም በማድረግ የኢትዮጵያን ብሔራዊ ጥቅሞች፣ ስትራቴጂክ ፍላጎቶችን እናሳካለን። ለዚህም ከመቼውም ጊዜ በላይ ዝግጁ ነን ሲሉ ንግግር አቅርበዋል። እንግዲህ ብዙዎቻችሁ ሆፕፉሊ የጋት ሚዲያ ቤተሰቦች እንደተከታተላችሁት ተስፋ አደርጋለሁ እንደተከታተላችሁት። በጣም የሚያኮራ በዚህ ግጭት በበዛበት የአፍሪካ ቀንድ ቀጠና በተለይ አሁን ሶማሌላንድ እውቅና ማግኘቷን፣ የሶማሌላንድ እውቅና ደግሞ ከእስራኤል በመገኘቱ እስራኤል በአፍሪካ ቀንድ በወሳኝ ደግሞ በባቤል መንደብ በቀይ ባህር መግቢያ ላይ ፉትሆልድ ይዞታ እንዳይኖራት ግብፅ፣ ኳታር፣ ሳውዲ አረቢያ፣ ቱርክ፣ ራሷ ሶማሊያ በቅርብና በርቀት ካሉ ጋር ተሳስረው በሚሰሩበት ወቅት እስራኤል ሶማሌላንድ ላይ ቤዝ ካላት ከኢትዮጵያ ጋር በመቀናጀት የጸጥታና ደህንነት የበላይነት ኖሯት በናይል ወንዝ ላይ ያለኝን ስትራቴጂክ ፍላጎት ለማሳካት ደንቃራ ይሆንብኛል በሚል ከላይና ከታች በሚሰሳቡበት ግጭት መገለጫው በሆነው ከመካከለኛው ምስራቅ ጋር በታሪክ በባህል በሃይማኖት በሁሉም ነገር በሚተሳሰረው የመካከለኛው ምስራቅ ግጭት ወደ አፍሪካ ቀንድ መሳቡ አይቀሬ የሆነው በዚህ መሃል እየተገኘን ሰላም እንድንሆን ጦርነትን ከሩቅ ማስቀረት እንድንችል የዳበረ የደደረ የአየር ኃይል አቅም፣ የባህር ኃይል አቅም፣ የመካናይዝድ አቅም፣ የእግረኛ አቅም፣ የድሮን አቅም፣ የሳይበር ዋርፌር አቅም፣ ራሱ የስነልቦና ጦርነት የሳይኮሎጂካል ዋርፌር አቅም ልንታጠቅ ትጥቃችንንም ስንቃችንንም ልብሳችንንም በራሳችን አቅም ልናመርት ይገባል። ከቤላሩስ ጋር ያለው ወታደራዊ ኢንዱስትሪዎች ላይ አብሮ የመስራት፣ ከህንድ ጋር ያለው ወታደራዊ ተቋማት ላይ አብሮ የመስራት፣ ከቻይና ጋር ያለው ኦል ዌዘር ስትራቴጂክ ፓርትነርሽፕ አግሪመንት ወደ ውጤት የመተግበር
በሚሊተሪ ኢንዱስትሪ ኮምፕሌክስ ላይ ከፍተኛ ኢንቨስትመንት በሁሉም ዘርፍ። እነዚህ በሙሉ የሚሰሩት ከትናንት ወርቃማ ዘመን የተማርነው አለ፣ ያደረ እርሾ አለን። ትናንት ተቋማቶቻችን በደከሙበት ዘመን ተቋማቶቻችን በውስጥና በውጭ ኃይሎች ትብብር ሴራ በተቦረቦሩበት ዘመን የገጠመን ችግር አለ። ያን ሁሉ አስተባብረን የትናንቱን መልካም የበለጠ አዳብረን የትናንቱን የውድቀት ጊዜ የጋራችን የታሪክ አካል ነው ብለን ተምረንበት ወደፊት እንሄዳለን። ለኤርትራ መንግስት በትክክል መልእክቱ ደርሷል፣ መልእክቱ ይደርሰዋል። እንደዚህ ቃል ተነስቶ እንደዚህ ፈራህ ምናምን ወዘተረፈ የሚል የቃል ድርደራ ሳይሆን በተግባር መልእክቱ ደርሶታል። መልእክቱም እንደደረሰው በእርግጠኝነት እንናገራለን። ኤርትራ በጦርነት ዝግጅት ላይ ነች። ምናልባት የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተክላይ ሀብተስሉስ ወይንም ወዲ ሀብተስሉስ ዛሬ ጥር 16 ነው። ከትናንት በስቲያ ሐሙስ ዕለት የአገሪቱ የአየር ኃይል አባላትን ሰብስቦ ፐርፌክት የሆነ መረጃ ነው ነገራቸው። ጋት ሚዲያ ምርጫችሁ ይሁን። በዚሁ አጋጣሚ አስተማማኝ መረጃ ነው ነገራቸው። ያልተጣራ 2 3 ዙር 4 5 ዙር ያልተጣራ በተለያየ መንገድ ያልተጣራ መረጃ ወደ እናንተ አይመጣም። ቀዳሚዎች ነን መረጃ ወደ እናንተ በማምጣት የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተክላይ ሀብተስሉስ ወይንም ወዲ ሀብተስሉስ ከትናንት በስቲያ ሐሙስ ዕለት ጥር 14 2018 የኤርትራን የአየር ኃይል አባላትን አስመራ ሰብስቦ በአየር ኃይል ግቢ በእነሱ 2 ሚግ 20 እንዳላቸው ድሮኖች አሏቸው የተወሰነ የአየር ኃይል አባላትን ሰብስቦ ኢትዮጵያ ወረራ ልትፈጽምብን ዝግጅቷን ስለጨረሰች ለሁሉም ነገር ተዘጋጁ የሚል ገለጻ ኦሪንቴሽን ሰጥቷቸዋል። ብርጋዴር ጀነራል ተክላይ ሀብተስሉስ ወይም ወዲ ሀብተስሉስ በንግግሩ ፊሽካው የሚነፋበትን ሰዓት ብቻ ነው እየጠበቃቸው ያላችሁት። በተለይ ደግሞ ጸረ ድሮን ላይ ያላችሁ የአየር ኃይሉ አባላት 24 ሰዓት ንቁ ሆናችሁ የኤርትራን ሰማይ ጠብቁ ብሏቸዋል። በኤርትራ ሰሜናዊ ቀይ ባህር ዞን ጋህት ላይ በተባለ ወታደራዊ ማሰልጠኛ በኤርትራ ሰሜናዊ ቀይ ባህር ዞን ጋህተ ላይ በተባለ ወታደራዊ ማሰልጠኛ ላይ በ7 ግብፃውያን ወታደራዊ አሰልጣኞች ሲሰጥ የነበረው ስልጠና ተጠናቆ በ14/5/2018 ወደ አስመራ ተመልሰዋል። በኤርትራ ሰሜናዊ ቀይ ባህር ዞን ጋህተ ላይ በተባለ ወታደራዊ ማሰልጠኛ በ7 የግብፅ ወታደራዊ አሰልጣኞች መካከል ሲሰጥ የነበረው የጸረ ድሮን ስልጠና ተጠናቆ ከትናንት በስቲያ ሐሙስ ዕለት ወደ አስመራ ተመልሰዋል። አብረው ከአየር ኃይሉ አባላት ጋር ገለጻ ተሰጥቷቸዋል። ግብፃውያኑ በስልጠናው ድሮኖችን መገጣጠም፣ ድሮኖችን ኦፕሬት ማድረግ፣ ስለ ድሮኖች ቴክኒካል የሆነ ስልጠና እንዲያገኙ፣ ድሮኖችን እንዴት ጃም ማድረግ እንደሚቻል ስልጠና ሰጥቷቸዋል ማለት ነው። በተመሳሳይ ሮብ ዕለት ማለት ነው በ13/5/2018 የትግራይ ፖሊስ ኮሚሽን አዛዥ ኮሚሽነር ሜጀር ጀነራል ገብረ አድሃና ወይም ገብረ ዲላ ለፖሊስ ማኔጅመንት አባላት ስብሰባ በመጥራት በቅርብ ቀን ወደ ምዕራብ ትግራይ ወደ ወልቃይት ጠገዴ ሰቲት ሁመራ ለመግባት ስለወሰን በየክፍላችሁ እቅድ አውጥታችሁ ተዘጋጁ በማለት ለፖሊስ አመራር አባላት ሊሰሯቸው ስለሚችሉ የወንጀል ምርመራ፣ የወንጀል መከላከል ስራዎች መዘጋጀት አለባችሁ፣ እንገባለን፣ በየክፍላችሁ ዝግጁ አድርጉ የሚል ገለጻ ሰጥቷቸዋል። በተመሳሳይ በትግራይ ፖሊስ ኮሚሽን የወንጀል ምርመራ ኃላፊ ኮማንደር ተክላይ መብራቱ በዚህ ዕለት በ14 ሐሙስ ዕለት ማለት ነው ፖሊስ ኮሚሽነሩ የትግራይ ፖሊስ ኮሚሽነር አዛዥ ኮሚሽነር ሜጀር ጀነራል ገብረ አድሃና ገብረ ዲላ የፖሊስ ማኔጅመንት የሰበሰበ ሮብ ዕለት ነው። ሐሙስ ዕለት የትግራይ ፖሊስ ኮሚሽን የወንጀል ምርመራ ኃላፊ ኮማንደር ተክላይ መብራቱ በ14/5/2018 ዓ.ም የክፍል ኃላፊዎችን የራሱ ክፍል ኃላፊዎችን ሰብስቦ በቅርብ ቀን
ወደ ምዕራብ ትግራይ ለመግባት ስለተወሰነ በየክፍላችሁ እቅድ አውጥታችሁ ተዘጋጁ ብሏቸዋል። በተመሳሳይ ዘመነ ካሴ ያለበት አዲሱ ተመሰረተ የተባለው የአማራ ፋኖ ብሔራዊ ንቅናቄ አባላት ያሉበት እነዚህ ኦማጅር ጀነራል ፍስሐ ማንጁስ በተገኙበት በሱዳን ኦማጅር ወልቃይት ጠገዴን ለህዋት አሳልፈን እንሰጣለን። እናንተ በተከዜ በኩል ስትዋጉ እኛ በጀርባ በኩል አርሚ 7 የሚባለውን ከፊል ኮማንዶ ከፊል መካናይዝድ ብለው ያደራጁትን ሸረሪና የሚገኘው የሳምረ ቡድን በአብዛኛው የተካተቱበትን ከሱ ጋር በመሆን በቋራ በኩል ካለው ኃይላችን ባቸፈር በኩልም ካለው ከመሃል ከኢትዮጵያም ደግሞ የመከላከያ ኃይል እንዳይንቀሳቀስ ሎጂስቲክስ እናቋርጣለን። በሸረሪና በኩል ባለው ኃይል ተጨምረን በበረከት በኩል እናጠቃለን ወደ ሁመራ። እናንተ ደግሞ ተከዜን ተሻግራችሁ ወደ ወልቃይት ጠገዴ ሰቲት ሁመራ ታጠቃላችሁ። በዚህ ተስማምተን የመጀመሪያ ኦፕሬሽን እናደርጋለን። ወልቃይት ጠገዴ ሰቲት ሁመራን ለቲዲኤፍ ለህዋት እናስረክባለን ብለው ተስማምተዋል። ከጥምቀት በፊት ነበር የማጥቃት ፕላን የነበረው። ደጋግሜ ነግሬያቸዋለሁ። ከጥምቀት በፊት ይህን ተስማምተዋል ብያቸው ነበር። ኦምሃጅር ነው ያሉት እነዘመነ ትናንት ወደ ሸረሪና አርሚ 7 የህዋት ታጣቂ ወዳለበት መጥተዋል። በቋራ በኩል ኃይላቸውን እየሳቡ የነ በጣም እኔ የሚገርመኝ ለምን መሰላችሁ? ወልቃይት ጠገዴ ሰቲት ሁመራ ተላልፎ ለህዋት ሊሰጥ ነው። በፕሪቶሪያ ስምምነት ህዋት ህልውናው እንዲቀጥል ተደረገ። ይህ ትክክል አይደለም ብለን ትግል ጀመርን ያሉት ኃይሎች ናቸው ወልቃይትን ለህዋት አሳልፈው ሊሰጡ። በዚህ ስምምነታቸው ምንድን ነው? ወልቃይት ጠገዴን ሰቲት ሁመራን ህዋት ከያዘ በኋላ ትጥቅ ስንቅ ስልጠና እንሰጣቸዋለን። በዚህ ስልጠና መሰረት ይህንን ይዛችሁ እናንተ ወደ 4 ኪሎ ትሄዳላችሁ ነው የተባሉ። ይሄዳሉ ወይ? አብረን ነው የምናየው። ስለዚህ ዘመነ ካሴ የሚዘውረው የፋኖ ታጣቂ ለወያኔ ወልቃይትን አሳልፎ ለመስጠት ቀን ከሌት እየሰራ ነው የሚገኘው። የቴክኒካል ቡድኑ በህዋት በሻዕቢያና በሱዳን ኃይሎች ይገዛ አፋብን የተባለ አደረጃጀት ይፋ ካደረገ በኋላ የቴክኒካል ኮሚቴ ጭምር በማደራጀት ወያኔ ወልቃይትን በሚቆጣጠሩበት ሁኔታ ውይይት ጀምሯል። የቴክኒካል ኮሚቴውን የሚመሩት ዘመነና አስረስ ማረ ሲሆኑ ዘመነ ሰሞኑን በጉዳዩ ዙሪያ ከህዋት ሰዎች ጋር ለመወያየት ሱዳን ቆይቷል። በህዋት በኩል የተወከለው ጀነራል ፍስሐ ማንጁስ ሲሆን ሁለቱ በሱዳን ኦማጅር ተገናኝተው ህዋት ኃይሉን ወደ ወልቃይት እንዲያስጠጋ ከስምምነት ላይ ደርሰዋል። በዚህም ህዋት ከወልቃይት አካባቢ የተገኙት የአርሚ 7 አባላት ተጨማሪ የአማርኛ ተናጋሪ ታጣቂዎች ጋር አጣምሮ ወደ ሱዳን ልኮ በሱዳን በኩል ወደ ወልቃይት እንዲያስገባ መክረዋል። ዘመነ አዲስ የተመሰረቱ አደረጃጀቶች ህዋት ወልቃይትን እንዲቆጣጠር ያላሰለሰ ጥረት እንደሚያደርግ ለፍስሐ ቃል ገብቶ ውይይታቸውን ቋጭተዋል። ከስብሰባቸው በኋላ ጀነራል ፍስሐ በኤርትራ በኩል ወደ መቀሌ መግባቱ የተሰማ ሲሆን ዘመነ ካሴን በሳምሪ ታጣቂዎች ታጅቦ በሱዳን በኩል ወደ ቋራ እንደተመለሰ ለማወቅ ተችሏል። ታዲያ ሌላው ይቅር። ስለዚህ አፋብን አሁን የመጀመሪያ ግቡ ወልቃይት ጠገዴ ሰቲት ሁመራ ለህዋት አሳልፎ መስጠት ነው። ከዛ ደግሞ ለህዋት አሳልፎ ከሰጠ በኋላ ያዘጋጁት ሁለተኛ እቅድ አለ። ይሄው ወልቃይት ጠገዴ ሰቲት ሁመራን መንግስት ለህዋት አሳልፎ ሰጠ በሚል እንደገና ሰፊ የተቀናጀ የፕሮፓጋንዳ ዘመቻ በማድረግ መልሰን የአማራ ህዝብን ከጎናችን እናደርገዋለን፣ ለማያባራ ጦርነት እንሄዳለን ነው። እንግዲህ የጎንደር ልሂቅ የጎንደር ምሁራን በዋነኝነት የሚመለከተው ስለሆነ በዋነኝነት የሞተው የተሰደደው ሁሉም ነው። ኢትዮጵያ ነች የደማችው ወልቃይት ላይ አማራ ነው የደማው። ሁሉም ኢትዮጵያዊ ከሰሜን ከደቡብ ከምዕራብ ከምስራቅ በዋነኝነት ግን የጎንደር አማራ ነው ዋጋ ሲከፍል የኖረው። ይህንን እነ ሀብቴ ወልዴን የመረጃ ምንጭ የቀለብ ምንጭ ሆኖ ከነሱ ጋር አብሮ እየተዋጋ ነገ መልሶ የሁሉ ሴራ እያወቀ ወልቃይት ተመልሶ ተላልፎ ተሰጠ የሚል ካለ እንግዲህ ምንም ልናረግ አንችልም። በነገራችን ላይ በዚሁ አጋጣሚ በኢትዮጵያ አየር ኃይል የ90ኛ ዓመት ምስረታ የኤር ሾው ላይ በኢትዮጵያ ታሪክ
አዲስ ምዕራፍ የሆነ ኦፍኮርስ በባለፉት የለውጥ ዓመታት 7 የለውጥ ዓመታት ብዙ በፖለቲካ መስክ ብዙ ነገር አይተናል። የቀድሞ መሪ ከአሁን መሪ ጋር አብሮ የመከሩበት አብሮ የሚሰሩበት ለባለፉት 7 ዓመት ብቻ ነው። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ይሰራሉ። የተለያዩ ተልዕኮ ተቀብለው በአፍሪካን ባለም አቀፍም ይጓዛሉ፣ ይሰራሉ፣ በጋራ ይመካከራሉ። በተመሳሳይ በዛሬው ዕለት የቀድሞ የመከላከያ ኤታማዦር ሹም ሌፍትናንት ጀነራል ጻድቃን ገብረትንሳኤ ከፊልድ ማርሻል ብርሃኑ ጁላ በፊት የመከላከያ ኤታማዦር ሹም ጀነራል ሳሞራ የኑስ ተገኝተዋል። ይሄ ምስል ለብዙዎች ቅዠት፣ ለብዙዎች ራስ ምታት፣ በጋራ መስራት፣ በጋራ ማቀድ፣ በጋራ ወደ ግብ መድረስ እንደሚቻል ከዚህ ምስል የምንረዳበት ነው ማለት ነው። በቀጣይ እንግዲህ ወደ መካከለኛው ምስራቅ ስንሄድ በተለይ ወደ እስራኤል በዛሬው ዕለት የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የዶናልድ ትራምፕ የልጅ ባል ጀራርድ ኩሽነር እንዲሁም የመካከለኛው እዝ የአሜሪካ የሴንትራል ኮማንድ እዝ የሚባለው የዛ አዛዥ ጀነራል ብራድ ኮፐር ኦፍኮርስ ጀነራል ብራድ ኮፐር ለተወሰነ ሰዓት ነው የሚቆዩት፣ 2-3 ሰዓት እስራኤል ቴልአቪቭ ገብተዋል። በዚህም ስቲቭ ዊትኮፍ እና ጀራርድ ኩሽነር እንግዲህ ዓርብ ዕለት አቡዳቢ ነበሩ። አሜሪካን ዩክሬንን እና ራሽያን በጋራ አቡዳቢ ወይም ኤሚሬትስ እያደራደረች ነው። የዛ ውጤት ትናንት የነበረው በሩሲያ በዩክሬንና በአሜሪካ መካከል የነበረው የስብሰባ ውጤት ምንድን ነው የሚባለው እስካሁን አልታወቀም። እዚህ ስብሰባ ላይ የነበሩት እዚህ ድርድር ላይ የነበሩት ዛሬ ቴልአቪቭ ገብተዋል። በዛ የገቡበት እንግዲህ ምናልባት በግልጽ ተብሎ ጀሩሳሌም ፖስት ዛሬ አሁን ከተወሰነ ሰዓት በፊት ይዞት የወጣው አንደኛ ሐማስን ትጥቅ ማስፈታት፣ ሁለተኛ የራን ጊቭሊ የመጨረሻው በህይወት የሌለው አስክሬኑን ወደ ቤተሰቦች ወደ እስራኤል በሚመጣበት ሁኔታ ላይ መመካከር፣ እንዲሁም ያው ምናልባት የአሜሪካ ማዕከላዊ እዝ ጀነራል ብራድ ኩፐር የሚመለከታቸው ሆኖ ከእስራኤል ከፍተኛ መከላከያ አዛዦች ጋር ስብሰባ ላይ እንደተቀመጡ የእስራኤል አርሚ ሬዲዮ ዘግቧል። የዚህም አሜሪካ በኢራን ላይ በሚኖራት ጣልቃ ገብነት ምን አይነት ጥቃት ነው ሊፈጸም የሚችለው? ምክንያቱም ማዕከላዊ እዙ ነው ይህንን ጥቃት ሊፈጽም የሚችለው። በዚህ ላይ የእስራኤል ሚና ምንድን ነው የሚሆነው? ምን አይነት ዝግጁነት አለ? የአሜሪካ ስትራይክ የተወሰኑ ነው ወይስ ስርዓት እስከ መቀየር ይሄዳል? በዚህ ዙሪያ ላይ የሚወያዩ በእስራኤል በኩል ሊኖር የሚችለው ዝግጁነት የሚፈተሽበት የሚመካከሩበት ይሆናል። በነገራችን ላይ ኢራን የትኛውም አይነት ጥቃት በእኔ ላይ ከተፈጸመ እንደ ጠቅላላ ጦርነት አውጃለሁኝ። ኢራን ዊል ትሪት ኤኒ አታክ አዝ ኦል አውት ዋር፣ የትኛውም ጥቃት ቢፈጸም እንደ ሙሉ ጦርነት ወስደዋለሁኝ። ያንንም በሙሉ አቅማችን ወደ አጥፍቶ ጠፊነት እንሸጋገራለን በሚል ያስቀመጡታል። ኦፍኮርስ ከዚህ ከሂትለር ጋር እያያያዙ የሚናገሩት አለ። ሂትለር ሩሲያ ላይ አታክ ሲፈጽም የመጀመሪያ ነበር፣ ግን መጥፊያ ሆነ ምናምን እያሉ የሚያቀርቡት ነገር አለ። እንግዲህ በኤርትራ የጦርነት ዝግጅት የኤርትራ ተጣማሪዎች አፋብን፣ ህዋት በሱዳን በኩል ያላቸው ዝግጁነት ያየንበት የመካከለኛው ምስራቅን አጠቃላይ አሁናዊ ሁኔታ ያየንበት እንግዲህ በረራዎች ተቋርጠዋል። ወደ እስራኤል፣ ወደ ሳውዲ አረቢያ፣ ወደ ዱባይ የሚደረጉ በረራዎች ተቋርጠዋል። ኬኤልኤም ወይንም ይሄ የኔዘርላንድ ሮያል ደች ኤርላይንስ እሁድ መልሼ በረራ ጀምራለሁ ብሏል። ግን ምንድን ነው ይሆን የሚለው ማየት ያስፈልጋል። ከቱርክ በኩልም ያለው ራሷ እስራኤልም ምቹ ሁኔታ እየጠበቀች ነው በኢራን ላይ ጥቃት ለመፈጸም የሚል ተደጋጋሚ ማስጠንቀቂያ እየወጣ ነው። እነዚህ ሁሉ በመካከለኛው ምስራቅ ያለውን ሁኔታ ማየት ያስፈልጋል። በዚህ ሁኔታ እኔ ደጋግሜ የምለው አሜሪካ ወይም እስራኤል በኢራን ላይ ጥቃት በፈጸሙበት ቅጽበት ኢትዮጵያ ያላትን አቅሞች በሙሉ አሟጣ አሰብን በቁጥጥር ውስጥ ማዋል
በዛ ሂደት ደግሞ በሩቅ ተመልካችነት ሳይሆን በቅርብ ርቀት በራሳችን ቦታው ላይ ተገኝተን ለቀጣይ ድርድር ዝግጁ መሆን ያስፈልጋል። በነገራችን ላይ ሪፖርተር ላይ የቀድሞውን የአሜሪካ በኢትዮጵያ የአሜሪካ አምባሳደር አጠቃላይ ቲቦር ናዥን ብታዩት ደስ ይለኛል ብታነቡት። ኢትዮጵያን ሹድ ኔቨር አስክ ዘ ዩኤስ ቱ ፒክ ቢትዊን ኢጅፕት ኤንድ ኢትዮጵያ እና ከግብፅና ከኢትዮጵያ አሜሪካ የቱን ትወስዳለች ብለው ማማተር የለባቸውም። በአጠቃላይ ሲገመገም አሜሪካ ለግብፅ ታደላለች በሚል ያስቀምጡታል። በጣም በጣም ምርጥ የሆነ አስተማሪ የሆነ ኢንተርቪው ነው ከበረከት አበበ ጋር ዛሬ ጃንዋሪ 24 2026 ታትሞ የወጣ አሜሪካ ወይ ግብፅን ነው የምትመርጥ ወይ ኢትዮጵያን ትምረጥ በሚል በዚህ ረገድ ብዙ ማማተር አያስፈልግም። የአሜሪካ ምርጫ አትሊስት ላሁን ለተወሰነ ጊዜም ለወደፊትም ግብፅ ነች። ይህንን አስቦ ሰጥቶ በመቀበል መርህ ለመደራደር ለማስረዳት የዶናልድ ትራምፕ ደግሞ የትራንዛክሽናል ዲፕሎማሲ የገበያ የጥቅም ተኮር ዲፕሎማሲ ስለሆነ እኛ ይህንን እንሰጣለን እናንተ ምን ትሰጡናላችሁ በሚል አብሮ ለመስራት አብሮ ለመደራደር ዝግጁ መሆን ያስፈልጋል በሚል ያስቀምጡታል። እንግዲህ እንደምታውቁት እኚህ ሰው አምባሳደር ቲቦር ናዥ በመጀመሪያው የዶናልድ ትራምፕ የስልጣን ዘመን ከ2018 እስከ 2022 በ2021 በነበረው ዘመን የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሆነው ሰርተዋል። አሁንም በሶማሊላንድ ጉዳይ በኢትዮጵያ ጉዳይ የሚጽፏቸው በትዊተር በሚሰጧቸው የተለያዩ ቃለመጠይቆች የሚገኙባቸው መድረኮች ለአሜሪካ የውጭ ጉዳይ ፖሊሲ እንደ ግብዓት የሚወሰዱ ናቸው። ሶ ፒክአፕ ማን ነው የሚመረጥ በሚለውን ተውት። በዝርዝር ያለውን ነገር አስረዱ፣ ሰጥቶ በመቀበል እመኑ። ኢትዮጵያ ከኢራን ጋር የሚሆን ከየትኛውም ሀገር ጋር በሚኖራት ግንኙነት የአሜሪካ አሁን ያለው ዶናልድ ትራምፕ የሚከተለው ሪፐብሊካኖች የሚከተሉት አሜሪካ ፈርስት ነው። የአሜሪካን ብሔራዊ ጥቅም እስካልጎዳ ድረስ በየትኛውም የኃይል አስተላለፍ መገኘት ጠቃሚ ነው፣ ብዙም ችግር የሚፈጥር አይደለም ብሎ ያስቀምጡት ጉዳይ አለ። ፕሊዝ ጊዜ ወስዳቸው አይ ቲንክ 3-4 ደቂቃ ነው የሚሆነው። እሱን ወስዳቸው ይዩት። ተመልሰን በዝርዝር ነገ የቲቦር ናዥ የአምባሳደር ቲቦር ናዥ መልእክት ብለን አሊያም በዝርዝር አንድ ባንድ ብና ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ